በዚህ ቀን ልቅሶ የለም፣ ሐዘን የለም። በዚህ ቀን ሰው ቢሞት እንኳን አይለቀስም። ምክንያቱም ሞትን ደፈር ነው። እንግዲህ በክርስቶስ በኩል ሞት ተደፈረ። ለምንድን ነው የምናለቅሰው? ሰው ሲሞት እኮ ከዚህ በኋላ አሁን አንድ ሰው ዘር ሲዘራ አያዝም። ከጎተራው ያለውን ስንዴ እያወጣ እርሻ ላይ ሲበትነው አይ ስንዴን በተንኩት ብሎ አያዝም። ምክንያቱም ለምንድን ነው? እንደሚያተርፍ እንደሚበቅል እያወቀ ነው የሚዘራው። አሁን የኛ ሞት የኛ ህይወት ሞታችን መዘራታችን ነው። ልንበቅል ነው በክርስቶስ ክርስቶስ ሊያበቅለን ነው እንግዲህ በትንሣኤ እና ክርስቶስን እያየ እንግዲህ ለሞት የሚደነግጥ የለም እና በዚህ ቀን ሰው አያዝንም፣ አያለቅስም። ፍርድ የለም፣ ክርክር የለም፣ ማልቀስ የለም እንዳልኩት ማለት እና በዚህ ዕለት ፍጹም ደስታን ትጀምራለች ቤተ ክርስቲያን። ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን ብላ አዋጁን አውጃ ትጀምራለች። ክርስቶስ ከሙታን ተለይቶ ተነሳ በአብይ ኃይል ወስልጣን። የተነሳ ደግሞ በታላቅ ኃይልና በታላቅ ስልጣን ነው። ታላቅ ኃይል ለምንድን ነው የምትለው? ሞትን የማሸነፍ ኃይል ያለው እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው። በዚህ ዓለም ላይ ሰዎች ያቃታቸው ነገር ቢኖር ሞትን ማሸነፍ። ሞትን ማሸነፍ ቢቻል ኑሮ በዚች ምድር ሰዎች ሰውንም አያኖሩም ነበር። የክፉ ሰዎችም ማብቂያ ባልኖረ ነበር ማለት ነው እና እግዚአብሔር ራሱ በምድር ላይ እንድንሞት ማድረጉ እንዴት ጥሩ ነገር ነው። ሞት ባይኖር ክፉ ሰዎች ስንት ዓመት ሲያሰቃዩ ሊኖሩ ነበረ እና ሞት ስለሆነ ግን ድሃ ያርፋል፣ ፍርድ ይመጣል፣ ግፈኛ ሰዎችም ስፍራቸውን ይይዛሉ እና ሞት ትክክለኛ ዳኛ ነው። እንደው ለተበደሉትም ፍትህ የሚሰጥ ነው። ዳኛ ያልፈረደልንን ነገር ከሞት እናገኛለን። ያንን ነገር እግዚአብሔር መስራቱ ለዚህ ነበረ እና በዚህ ቀን ይሄንን መልስ ሞትን የሚያሸንፈው ታቶ ሲኖር ጌታችን ኢየሱስ ክርስቶስ ግን ሞትን ያሸነፈ ኃያል ነው። ቅዱስ ጴጥሮስ በግብረ ሐዋርያት እንደነገረን እይክል እይዞቶ ሞት ይላል። ሞት ይይዘው ዘንድ አልቻለም ይላል። ሞት የማይይዘው ማን ነው? እግዚአብሔር ብቻ ነው። ፍጥረታትንማ የያዛቸው እኮ አየን። የበደሉትንም ያልበደሉትም አስቀድሜ በቅዱስ ጳውሎስ ቃል እንደጠቆምኩኝ ፍጥረታትን የያዛቸው። ክርስቶስ ግን ፍጡር ስጋን ተዋህዶ ያ ስጋም ደግሞ ፈጣሪነትን ገንዘብ አድርጓል ሳይለወጥና ሞት ሊይዘው የማይችል ነበረ እና ይህንን ኃይል ነው ለልጆቿ የምታበስራቸው።